በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷን ለፌዴራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። በኦሮሚያ ክልል በምስራቅ ወለጋ ጊዳ አያና ወረዳ በጸጥታ አባላት ላይ በተፈጸመ ጥቃት የሰው ህይወት ማለፉ ተሰምቷል። ጊዳ አያና ዋና ከተማ የመከላከያ አባላት ነው ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ በፕሮፌሰር መስፍን አርአያ ላይ የግድያ ሙከራ ተደርጎ እንደነበርና ምክትሏ ሂሩት ገብረስላሴ ለመተካት ጥረት ሲደረግ መቆየቱ ታውቋል። በአዲስ አበባ ጉዳይ ዋስትና ስጡን ብልጽግና። የብልጽግናው ስርዓት አዲስ አበባን በተመለከተ የያዘው ስሁትና አደገኛ አቋም ከመላው ኢትዮጵያውያን ተቃውሞ ሲቀርብበት አዲስ የማታለያ ስልት ቀይሶ ቀርቧል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አዋላጅ ነርስ በታጣቂዎች መገደሏ ተሰማ። እኛ በአንድ 2 ደቂቃ ነው ሰው ምናት በ2 ደቂቃ እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? ወላሂ ቢገሉኝ አላችሁ። ዛሬ ቢገሉኝ አላችሁ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አዲስ አበባ የማን ናት ብላችሁ የምትጨነቁ ሰዎች አትድከሙ። በዚህ ቪዲዮ የማን እንደሆነች ተረጋግጧል። እስከ መጨረሻው ይዩት። አዲስ አበባ የማን ናት? ፊንፊኔን ከንኤኙት። አዲስ አበባ የማን ናት? ፊንፊኔን ከንኤኙት። አዲስ አበባ የኔ ነች ማለት እጅግ በጣም ጥሩ ነው። አዲስ አበባ የምታፈራው ፍሩት አላት። ያንን ፍሩት አዲስ አበባ የኔ ስለሆነች የምበላው እኔ ነኝ ማለት ነው። ሌላ አካል ሲመጣ ተይዟል ዞር ዞር በልና ሌላ ፈልግ እንድለው መብት ይሰጠኛል ማለት ነው። የአንድ ሀገር ዋና ከተማ ውስጥ መኖር ከሚሰጡ ፍሩቶች መካከል አንዱ ኢኮኖሚክ ፍሩት ነው። የተሻለ ኢንፍራስትራክቸር፣ ውሃ፣ መብራት፣ መንገድ፣ የተሻለ ትራንስፖርት፣ የተሻለ መኖሪያ ቤትና መኖሪያ አካባቢ፣ የተሻለ ሕክምና፣ የተሻለ ትምህርት ወዘተረፈ። አንተ አዲስ አበባ ከሰጠችው ፍሩቶች ውስጥ የትኛውን አጥቅመሃል? እነዚህ ነገሮች አጣጥመህ ነው አዲስ አበባ የኔ ነች የምትለው። አንተ ወደ ስራ ስትሄድ የመጨረሻውን የታክሲ ሰርቪስ የተሰለፈ ወጣት አዲስ አበባ ይባላል። አንቺ በቤት ኪራይ ናላሽ የሚዞር የአዲስ አበባ ነዋሪ አዲስ አበባ ግን የማን ናት? የትምህርት ቤት ክፍያ መክፈል ያቃታችሁ ወላጆች አዲስ አበባ የማን ትመስላችኋለች? ኩላሊት እንዲቀየር ተነግሮ በገንዘብ እጦት ምክንያት በበሽታ ተሰቃያባት አዲስ አበባ የማን ናት? ይሄንን መልሱልኝ። እንግዲህ አዲስ አበባ 130 ምናምን ዓመት የኢትዮጵያ ዋና ከተማ ሆና አገልግላለች። 33 ዓመታት ደግሞ የኦሮሚያ መቀመጫ ሆና አገልግላለች። የኦሮሚያ ክልል ዋና ከተማ ነችና የኦሮሞ ነች ማለት ነው። የየትኛው ኦሮሞ? አርሲ ውስጥ በአንድ አህያና በአንድ በሬ የሚያርሰው አባቴ ወይንስ እኔ አዲስ አበባ ገብቼ በቤት ኪራይና በትራንስፖርት እጦት ናላይ የሚዞረው የየትኛው ኦሮሞ ነው? አዲስ አበባ የአማራ ነች? የትግሬ ነች? የየትኛው ብሔር ነች? አዲስ አበባ ፍሬዋን የቀመሱ ሰዎች ነች። ነገም ከነጎዳም የነሱ ሆና ትቀጥላለች እንጂ አዲስ አበባ የኔ ነች በማለት ያንተ አትሆንም። ፍሬዋን መቅመስ ያስፈልጋል። ትሩፋቷን መቋደስ ያስፈልጋል። ስለዚህ ስራ፣ የሰው አትመኝ፣ ሀገርን አትፍረቅ። በደም በላብ ስራና አዲስ አበባን ያንተ አድርጋት። ከትሩፋቷም ተቋደስ። ነጋ ጠባ ተነስተ እንደ ጋጋኖ ፊንፊኔን ከኛ አዲስ አበባ የኔ ነች ብትል አዲስ አበባ ፍሬዋን ከቀመሱ ሰዎች ጋር ወሽማለችና ያንተ አትሆንም። ለመጨረሻ ጊዜ ነው የምነግርህ፣ ያንተ አትሆንም። የኔ ነች ስለተባለ ያንተ አትሆንም።
ስለዚህ ይሄ ነው ፍሬዋን ለቀመሱ ብቻ የነሱ ሆና ትቀጥላለች ይላል። ሌላኛው ሰሞኑን እየተደረገ ያለ ምክክር ነው። እኛ ኢትዮጵያውያን እንደ ድል ሆኖ ብዙ የማንግባባባቸው ነገሮች አሉ። በተለይ ይሄ 1964 ትውልዶች ያወረሰን የደሙስ ብዙ እንዳንግባባ አድርጎናል። ይሄን አለመግባባታችን ለመፍታት በጥይት ተሟከርን፣ ብዙ ደም ተፋሰሰን፣ አልተቻለም። ስለዚህ በመመካከር ደግሞ እንሞክረው። በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። በሀገራዊ ምክክሩ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ በተመለከተ ምክረ ሀሳቦቹ ይፋ ተደርገዋል። ለ35 ቀናት ሲካሄድ የቆየው ዋናው የሀገራዊ ምክክር ጉባኤ የ8ቱን አጀንዳዎች አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ ያደረገ ሲሆን የበርካቶችን ትኩረት የሳበው የአዲስ አበባ ጉዳይም እልባት የሚያገኝበት አማራጮች ተቀምጠውለታል። ስለ አዲስ አበባ የቀረቡት ዋና ዋና ምክረ ሀሳቦች እነዚህ ናቸው። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። የጋራ ጥቅምን በተመለከተ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲካተት ነው የተደረገው። የኦሮሚያ ክልል መቀመጫነትን በተመለከተ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበው ሀሳብ ላይ ሁለት አማራጮች ተቀምጠዋል። ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንዲችሉ በህግ ሊደነገግ ይገባል ተብሏል። በህገ መንግስቱ አንቀጽ 49(5) መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን ይላል። የተፈጻሚ እንዲሆንም ሐሳብ ቀርቧል። የድሬዳዋን ጉዳይ በተመለከተ ድሬዳዋ በህገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች ተጠሪነቷ ለፌዴራል መንግስቱ እንዲሆን ነው የተመከረው። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሰሞኑን ምክክር በሚካሄድበት አዲስ ዓለም አቀፍ ኮንቬንሽን ማዕከል አለመታየታቸውና ወደ ውጭ አገር መሄዳቸውን መዘገባችን ይታወቃል። የኮሚሽኑ 7 ኮሚሽነሮች ከተመካካሪዎች ጋር ባደረጉት ስብሰባ ላይ ግን የዋና ኮሚሽነሩን አለመኖር በተመለከተ ያሉት ነገር የለም። ይህ በእንዲህ እንዳለ በፕሮፌሰር መስፍን አርአያ ላይ የግድያ ሙከራ ተደርጎ እንደነበርና ምክትሏ ሂሩት ገብረስላሴ ለመተካት ጥረት ሲደረግ መቆየቱ ታውቋል። የብሔራዊ ምክክር ኮሚሽን ዋና ኮሚሽነር ዶክተር መስፍን አርአያ ሀገር ለቀው ወደ አሜሪካ ማቅናታቸውን ተከትሎ በተገኘ አዲስ መረጃ ከ15 ቀን በፊት በአዲስ አበባ ሂልተን ሆቴል ውስጥ በእርሳቸው ላይ ግድያ ሙከራ ተደርጎባቸው እንደነበር ታውቋል ሲል የዘገበው ኢትዮ 251 ነው። በተጨማሪም የኦህዴድ ብልጽግና አገዛዝ ዶክተር መስፍን አርአያ ከኃላፊነታቸውን በማንሳት በምክትል ኮሚሽነሯ ዶክተር ሂሩት ገብረስላሴ መተካት ከፍተኛ ፍላጎትና ድብቅ እንቅስቃሴ ሲያደርግ እንደነበረ ከተለያዩ ምንጮች የተገኘው መረጃ ያመለክታል። የአዲስ ይፋ የሆነው መረጃ ዋና ኮሚሽነሩ በይስሙላው የምክክር ኮሚሽን ውስጥ ያለውን ከባድ የፖለቲካ ጫና፣ የውስጥ ፍጥጫና ግዛዙን ቀጥተኛ ጣልቃ ገብነት ይበልጥ ያጋለጠ ክስተት መሆኑ ተጠቅሷል። በአዲስ አበባ ጉዳይ ዋስትና ስጡን ብልጽግና። የብልጽግናው ስርዓት አዲስ አበባን በተመለከተ የያዘው ስሁትና አደገኛ አቋም ከመላ ኢትዮጵያውያን ተቃውሞ ሲቀርብበት አዲስ የማታለያ ስልት ቀይሶ ቀርቧል። ኦህዴድ ብልጽግና የቀየሰው አዲስ የማዘናጊያ ስልት ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በሕገ መንግስቱ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በሕገ መንግስቱ ዋስትና ይሰጠን በሚል እንዲስተካከል ነው የሚል ነው። ይህን አዲስ የማዘናጊያ ሐሳብም የመጨረሻው ሰነድ ሲነበብ የሰማ መሆኑንና የቃል ማስተካከያ እንዲደረግበት እንደተጠየቀም አዲስ ማለዳ ዘግቧል። በምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ ዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሐሳቦች የቀረቡበት እንደሆነ የዘገበው አዲስ ማለዳ በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤው የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትናንት አመሻሽ ግን ኮሚሽኑ ያለው ነገር አለመኖሩ ይታወሳል። አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ቢደርስም በአንጻሩ የኦሮሚያ ክልል መቀመጫ ናትና የመውጣትና የመግባት ስጋት መፍትሄን በተመለከተ ሕገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚሉ ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሐሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ ከኦሮሚያ ተሳታፊዎች ዘንድ በልዩነት ተይዞ የነበረው በሕገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ብለዋል ሲሉ ተመካካሪዎች ለአዲስ ማለዳ ገልጸዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው፣ ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው። አሁን እውቅናና ዋስትና
ዋስትና አይለያይም፣ ልዩነት አለው። ስለዚህ እኛ እውቅና አላልንም፣ ዋስትና ይሰጠን ያልነው የሚል ሐሳብ ከኦሮሚያ ተመካካሪዎች ዘንድ ተነስቷል። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣና ልቀቁ የሚል እንዳይመጣ እንደሆነ አንስተዋል። ተሳታፊው አክሎም ከኦሮሚያ በኩል ተነስቷል ያሉት ሐሳብ ከአዲስ አበባ ውጡና ግቡ የሚል ነገር እንዳይመጣ በሚል ይህን ምክረ ሐሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳድር አዲስ አበባ ወጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበርና ለዛም ዋስትና ወይም ጋራንቲ እንዲሆን የሆነ ነገር ይጻፍልን የሚል ጥያቄ ነበራቸው ሲሉ ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍ የሚል እንደሆነ ተሳታፊው አንስተዋል። ርዕሰ መዲናነቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉ ክልሎች በመሆናቸው ህገ መንግስት ላይ መጻፉ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪም የሁሉም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሐሳብ ተነስቷል ሲሉ ለአዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሆና በህገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭም ቀርቧል። ምክንያቱም ይህ በግልጽ ካልተቀመጠ ነገ ሌሎች ክልሎችን መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጥራል። ይህ ምክረ ሐሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊው አዲስ አበባ በኦሮሚያ ክልል የምትገኝ በመሆኗ ለኦሮሚያ ልዩ ዕውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክረ ሐሳብ ቀርቧል ተብሏል። የኦህዴድ ዋስትና ስጡኝ አዲስ ጥያቄ በራሱ የቡድኑን ስግብግብነትና ሰልቃጭነት የሚያመላክት እንጂ የመፍትሄ አካል የመሆን ፍላጎት አይደለም ሲሉ አስተያየት ሰጪዎች ይናገራሉ። እጅግ ያሳዝናል። በኦሮሚያ ክልል በምስራቅ ወለጋ ጊዳ አያና ወረዳ አንገርጉቴ አቅራቢያ ቱሉ ሌጫ በተባለ ስፍራ በመንገደኞችና በጸጥታ አባላት ላይ በተፈጸመ ጥቃት የሰው ህይወት ማለፉ ተሰምቷል። ከጊዳ አያና ወደ ነቀምቴ ሲጓጓዝ የነበረ የሶስት ባንኮች ገንዘብ አጃቢዎች ላይ በተፈጸመ ጥቃት የባንኮቹ ኃላፊዎች መገደላቸውም የተነገረ ሲሆን ቢያንስ 8 ሰዎች አስክሬናቸው ወደ ጤና ተቋም መድረሱንና ሌሎች ሲቪል ሰዎች መቁሰላቸውንም የአይን እማኞች ለዲደብሊው ተናግረዋል። ሁለት የጊዳ አያና ሆስፒታል አምቡላንሶች ከነታካሚዎቻቸውና ከህክምና ቁሳቁሶች ጋር መቃጠላቸውም እንዲሁም በርካታ ሰላማዊ ሰዎች ታፍነው ወደ ጫካ መወሰዳቸውም ተነግሯል። ይህንኑ በተደጋጋሚ የሚከሰተውን የጸጥታ ችግርና የንጹሃንን ግድያ በመቃወም የጊዳ አያና ነዋሪዎች የተቃውሞ ሰልፍም አካሂደዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አዋላጅ ነርስ በታጣቂዎች መገደሏ ተሰማ። አዋላጅ ነርስ የሆነችው ልክቱ አመኑ በታጣቂ ቡድን በጭካኔ መገደሏን ነዋሪዎች ተናግረዋል። አዋላጇ ነርሷ የጊዳ አያና ጤና ጣቢያ ሰራተኛ እንደነበረችም ታውቋል። የጊዳ አያና ዋና ከተማ ሰሞኑን ጦርነት ነበር። እዛ አካባቢ ሞቅ አድርገውታል እና መከላከያ አካባቢ ስለሚለቅ ተባለ። ባንኮች በሙሉ ያለውን ብር በሙሉ አሟጣ ወደ ነቀምት እንዲልኩ ተባለ። ልስን ብራዘር እንግዲህ የድራማው ሶስት ጥቂት እንኳን አይደለም። ባንኮች በሙሉ ኢመርጀንሲ ካለ እንግዲህ ጦርነት አካባቢ ጦርነት እየተካሄደ ነው መንገድ ላይ። ስለዚህ መከላከያ ሄደና ብር በሙሉ እንታውጡ ተባለ። 70 ሚሊዮን ብር ተሰበሰበና በመኪና ተጫነ። በግምጃ ቤት ያለ ጠመንጃ በሙሉ እንዲወጣ ተባለ። ወጣና ትንሽ ሄደው ማለት ሲደርሱ የመከላከያው አባላት አጠገብ ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ ይፍረደኝ ጧጧ አድርጎ ገደላቸው። 70 ሚሊዮኑ ወደ 100 ምናምን ክላሽ ማአት የዲሽካ የመትረየስ ጥይት ምናምን ተዘርፎ ሌሎቹ ህዝብ በተበራሪ ከተመታው ውስጥ ሌላውን ህዝብ አልገደሉትም፣ አወረዱት፣ አስቀመጡት። መሳሪያውንና ብሩን በአምቡላንስ ጭነው ሄዱ። በአምቡላንስ ጭነው ሄዱና ወንዝ ሞላባቸው። መሻገር አቃታቸውና ተደረሰባቸው። የድሮን ኦፕሬተሩ ሄዶ አያቸው። ላውድሞ ሲባል አትንካው ተባለ። ድሮን ኦፕሬተሮቹ እያዩ ብሩ በመዳበሪያ ወርዶ በሸክም ሄደ ማለት ነው። ጌሙን መሰለ ያ ብር አሁን ይከፋፈላል። 1/3 ለደላላ፣ 1/3 ለሽፍቶቹ፣ 1/3 ለመከላከያ ጀነራሎች ነው የሚሰጠው። እና ይሄ የሎካል የሎ ሰዎች ናቸው። ጀነራሎቹም ሆኑ ሽፍቶቹ ለጥቅም የሚሄዱ ናቸው። የና አብይ ዓላማ ምንድን ነው? ቅድም ያነሳት የጥምዶ ጉዳይ ነው ነገሩ። ጉሙ እየመጣ አይደለም። እሷን ማክሸፍ ስለፈለገ ምን ማድረግ አለበት? ሴንሲቲቭ ነው ይሄ ኤሪያ። ያሰማራቸውን ፋኖች ተጠቅሞ ማአት ኦሮሞችን እየጠረገ ነው። ከዛ ደግሞ ሌላ ኃይል አደራጅቷል ሄዶ አማራን ይመታ።
ግን ያኛ ብዙም አይነገርም። አሁን ሰሞኑን እኮ የአማራ መሞት አይነገርም። ያኔ ኦሮሞ በጥፍ ነበር ወለጋ የሚሞተው። በነገራችን ላይ ያኔ የአማራ ሞት በጣም ሲነገር፣ አሁን የአማራ ሞት ሰሞኑን አይነገርም። አሁን የኦሮሞ ሞት ነው በጣም በመንግስት ሰዎች የሚነገረው። እና የኔ የነበረኝ ጥሪ በፐብሊክ ከመውጣት በፊት በነገራችን ላይ እነዚህ መረጃዎች ለፋኖ ለሚቀርቡ ሰዎች ላለፉት 1-2 ዓመታት ሳስተላልፍ ነበር። ኦኬ አሁን እንመጣለን እያልን ያለነው በትክክል እንደው ባጭሩ ለመጠቅለል አገዛዙ በትግራይ ጦርነት ወቅት የአማራ ፖለቲካል ኮሚኒቲን ማነሳሳት ሲፈልግ ራሱ ባደራጀው ኃይል አማካኝነት የአማራ ብሔር ተወላጆችን በስፋት እንዲገደሉ ያደርግ ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ከአማራ ፖለቲካል ኮሚኒቲ ድጋፍ እንደሌለው ሲያውቅ በኦሮሞ የፖለቲካ ህብረተሰብ መካከልና የኦሮሞ ኮንስቲቱንሲ ለማነሳሳት ሲፈልግ ደግሞ የኦሮሞ ብሔር ተወላጆችን የሚገድሉ ራሱ የሚያሰማራቸው በፋኖ ስም የሚንቀሳቀሱ ኃይሎችን አሰማርቶ ጭፍጨፋ እየፈጸመ ነው እያልን ያለ ነው አይደል? 100% የምነግርህ በነገራችን ላይ ወደፊት ደግሞ ያውቁታል። ለኦነጎች ለኦላዎች ይህን ዝረጋቸው ነበር ድሮ ስለነዚህ ኢንፊልትሬት ስለሚደረጉ ሰዎች። አሁን ወለጋ ውስጥ የተንቀሳቀሱ ምን ለአማራ ህዝብ የሚንቀሳቀሱ የሉም ማለት አይደለም። ቤተሰቡ ተጨፍጭፎበት ቤቱ ተቃጥሎበት ሸኔን ያቃጠልብህ ተብሎ መሳሪያ ያነገባል። እነሱን የሚመሩ ሰዎች ግን የመከላከያ ኢንተለጀንስ አሴቶች ናቸው። የመከላከያ ኢንተለጀንሶች አሴቶች ናቸው። ባለፈው አስረዛ ሄዶ ነበር የፋኖ ቃል አቀባይ ሲነሳ ጀምሮ መከላከያ ኢንተለጀንስ ያቅ ነበር። ሲነሳ ደድንታችን ምንድን ነው የፈለጉት መሰለህ? ስንከራከር ነበር። ይሄ ወለጋ ውስጥ ያለው ፋኖና ያኛው ፋኖ አንድ አይደለም፣ ይሄ መንግስት ነው ብለን እናገር ነበር። ኖ የዋናው ፋኖ አካል ነው የሚለውን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይሄው መረጃ ይሄው አንተ የምትከራከርላቸው ፋኖች ይሄው ዋና አቀባዩ መጥቶ እዛ ተብሎ ቀርበዋል። እና እነሱ እዛ ለሚያካሂዱ ጭፍጨፋ የፋኖ ይሄ አማራ ክልል እየተንቀሳቀሰ ያለው ፋኖ ኤክስፓንድ ለማድረግ ከሚያደርገው ጥረት ጋር እንዲተሳሰር ነው ዝም ያሉት ነው የምትለኝ? በሚገባ ታይኩ ዳብዳሪ በነገራችን ላይ አንድ መንገድ ላይ እዚህ ሰላሌ ላይ ሐረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጭ ብለው በድሮን እያዩት አቃጠሉ፣ ጋዙን ከተተው ወየው እዛ ጋር ላይ ያደረገው ቁጭ ብለው ቤተ መንግስት ውስጥ ቆመ። ያን ነገር ከተናገርኩ በኋላ መረጃው እንደገባ ነገ ሲደርሱ ብዙ ሰዎች ኢምፕሊኬት የሚያደርጉ አቆሙት። እያንዳንዷን ወለጋ ላይ የሚደረገውን ያውቁታል። በነገራችን ላይ ወለጋ ላይ ብቻ አይደለም። ባለፈው ከአንተ ጋር ነው ከመጎስ ጋር ስንወያይ የአርሲ አቦምሳ ላይ ፋኖ ገባ ተብሎ ይመነጥራል ማህበረሰቡ። ስንመረምር ሰውየው የመከላከያ መረጃ ሻለቃ ነው፣ ሻንቆ ይባላል። አማራም አልነበረም፣ ሌሎች አማሮችም ሌሎችም ሰብስቧል። ግን መከላከያ መረጃ ነው። እንደውም የአንድ ሚኒስትር አማች ነው። ልክ ደርሰንበት እኔ ሳጋልጠው ገደሉ ሰውየው ነው። ሶ ይሄ እየተደረገ ያለው ኦሮሚያ ውስጥ በአብዛኛው ወለጋ ላይ ግን አሲም ውስጥ እዚህ ሻ ውስጥ ማቋል ወደ ኖኖ አካባቢ ሉክ ኮምፕሊኬት የሚያደርገው መሰለህ የሚያሳዝነኝ ኦፍኮርስ እዚህ አካባቢ ያለው የአማራ ማህበረሰብ ተጠቅቷል። በነ ፈቃደ አብዲሳ ሲጠረግ ነበር። ሰው ግን ራሱ መጠየቅ ያለበት የዚህ የወለጋ ፋኖ ሰዎች እና እነ ፈቃደ አብዲሳ ጎልፍ ክለብ አብረው ችል እያደረጉ አንዱ ኦሮሞ ሲጨፈጭፍ ከርሞ አንዱ አማራ እየጨፈጨፈ አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። እና ትላንት የሆነው ነገር ያለው እኮ ትላንት የሆነው ፍሬሽ ነው። ማንንም ጠይቅ፣ ትላንት የሆነው ነገር ይሄ ነው። ወታደሮቹ አሁን እኮ የመከላከያ ወታደሮች ሌሎች ወታደሮች ተነስተው በግልጽ አሁን በፌስቡክ በቲክቶክ እየተናገሩ ነው። እየሆነ ያለው የመከላከያ ጀነራሎች ናቸው ትናንትናው ድራማ የሰሩት እያሉ የፋኖም ሊግ ተናግሯል። እዛ አካባቢ የሚመራው የፋኖ ሊግ ተናግሯል። መረጃ የምናገኘው ከመከላከያ ነው ብሏል። ሊግ አይደለም ግን ኢት ኢዝ ኦርኬስትሬትድ ከፖለቲካ አመራር። ስለዚህ የፋኖ አመራር አባላት ማለት የትክክለኛው ፋኖ አመራር አባላት ምን እንዲያደርጉ ነው ጥሪ እያቀረብክ ያለኸው? በአንድ ቦታ በተመሳሳይ ስያሜ ልክ ለምሳሌ ሸኔ የሚለው አለ፣ ብልጽግና ራሱ የሚያንቀሳቅሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። አንድ ቦታ ላይ ምንድን ነው የሚጠበቅባቸው? አሁን ያንተ ጥሪ ምንድን ነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ሰው የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በነገራችን ላይ ከመከላከያ ጋር አይዋጋም። ይፋን ነው ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ በለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ አይደለም። እነ ፈቃደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰውን ነው የሚመነጥሩት። ይሄ ኃይል የእናንተ አይደለም። ከቻላችሁ ዲስኦን አድርጉት፣ አለበለዚያ ሪስትሬን መቻል ማድረግ አለባችሁ። ምክንያቱም አንድ እነሱ ነው ያፈርሳቸዋል። ሰው መግደል ትወጣለን። ሰው ጦር የምትሞትብን እኛ በአንድ 2 ደቂቃ ነው ሰው የምናር በ2 ደቂቃ
ፍራቻ እንደሌለን ታውቃላችሁ። ሲፈራላችሁ እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀርጀር ሱታ ጀደ ቬክተር ኦሮሞ ጋማማ ቦታ ከያዝን እኛ አንድ ሰው መፍታታችን ሐምረን ዝም ብላ ግድሩን ዝም ብላ አታጠብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋራ ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው 2 ደቂቃ ሞቷል። ገጋው ሆነኝ ጀራበር ገጋው ብቆራስ ምንመዩ እናቴ እኔ ብቻ ነው ያለችው ገጋው ብቁ መሞት 2 ደቂቃ እናቴ እኔ ብቻ ነው ያለችው እናቴ ገጋው ብቆራ መሞት ወላሂ ቃሉን ጀራበር በላይ ፍራቻ ቢሆን ለምወሎ ተቆባቀለ ባቀ እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። በቀደም ለታ ደግሞ ለናቴ አንድ ነኝ እባክህ አትግደለኝ እባክህ አትረደኝ እያለ እየተማጸነ ለታረደው ልጅ ዋና ተጠያቂ ሊሆን የሚገባው ይሄ ነው። ለአረጆቹ ጎበዝ በርታ እረዱት ፍለጡት ቁረጡት እያለ ጊፍት አንበሳ እያወረደ ገስት ላይ ቁጭ ብሎ ዋና ሚናውን የተጫወተው ልጅ ይሄ ነው። ይሄ ልጅ ደግሞ የሚገኘው ሳውዲ አረቢያ ላይ ነው። ስለዚህ የኢትዮጵያ ቆንጽላ የኢትዮጵያ ኤምባሲ እኔ ኢትዮጵያዊ ነኝ የምትሉ በሙሉ ይሄ ልጅ ባለበት ተይዞ ህግ ቁጥጥር ስር እንዲውል ለወንድሞቻችን ደግሞ ፊት እንዲሰጥ እንፈልጋለን። እኔ ኢትዮጵያዊ ነኝ ኢትዮጵያዊነት ይሰማል ሰባዊነት ይሰማል። ነገ ወንድሜ ላይ ይመጣል ነገ ደግሞ ባጎቴ ልጅ ይመጣል ነገ ደግሞ በራሴ ላይ ይመጣል የምትሉ ይሄንን ቪዲዮ ሼር ዲዩት ኮፒ ሊንክ እያረጋችሁ ለኢትዮጵያ ኤምባሲ ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠሪ ወላሂ መፈጠሪ ያስጠላኝ። እኔ ያለው ስደት ላይ ነው። በኔ ጋር ያሉት አርሲም አሉ ጅማም አሉ ሐረርጌም አለ ሁሉም አለ። እኔ አሁን መስጋት ያስኩት ብሞት ነው። ወላሂ ቢገሉኝ አላቅም ዛሬ ቢገሉኝ አላቅም። ለማንኛውም ይሄን ቪዲዮ ሼር አድርጉልኝ። ይሄ ቪዲዮ እናቴን ይመለከታል ዱአ እንድታረግልኝ። እኔ ብቻዬን ያለሁት ቢመጡብኝ እኔ ቢያርዱኝ ምን አደርጋለሁ? ምንም ማድረግ አልችልም። እናቴ ማሰማ ማንንም አይሰማም። ወደ አንድ ቦታ ጎርባ ይዘው ሄዶ መቅበር ብቻ ነው። ከዚህ እንዳለ አሁን መሄድ አልችልም። ከዚህ Kita
kaamne namni malakkabe dubartiidha lammatamo namni nu basaase diina keerro diina yaana diina ummata oromoo Niga keenya gurguratte nuti keerro giddaa yaana mormor gabatti gachina dhiirummaa ta'ee dhugumaa jaldeessoo beenna ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ